በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በዕለተ ሰኞ የሚጸለይ የሰይፈ ሥላሴ ጸሎት። ጥንትና ፍጻሜ የሌለበት ለዘላለም የሚኖር አምላካችን እግዚአብሔር ታላቅና ገናና ነው። አቤቱ ጌታዬ ሆይ ከሚያስፈራኝ ክፉ ነገር ሁሉ ታድነኝ ዘንድ ለምንሃለው፣ እማለድሃለው። የሰይጣንን ተንኮል ሁሉ ከእኔ አርቅ። አቤቱ ያዕቆብንና ልጆቹ እንደባረክህ እኔንና ልጆቼን ቤተሰቦቼንና ዘመዶቼንም ባርክ። በቸርነትህ በሰጠኸኝ ሀብትና ንብረቴ ላይ ረድኤትህና በረከትህን አሳድር። ለአንተ ለአብ ለወልድ ለመንፈስ ቅዱስ ኃይል፣ መንግሥት፣ ክብርና ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ በእውነት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ ልዩ ሦስት በሚሆኑ በቅድስት ሥላሴ እየተማጸንኩ በዚህች እናቴ በምትሆን በቅድስት ቤተ ክርስቲያን ፊት ቆሜ ጠላቴ ሰይጣንን እክዳለሁ። ዳግመኛም በዚህ ዓለም በወዲያኛውም ዓለም አምባ መጠጊያ የምትሆነኝ ማርያምን ምስክር አድርጌ ለዘላለሙ አወግዛለሁ። በአብ በወልድ በመንፈስ ቅዱስ ስም አምኜ ዕረፍት አደርጋለሁ ወይም እተኛለሁ። በአብ በወልድ በመንፈስ ቅዱስ ስም እነቃለሁ። በአብ በወልድ በመንፈስ ቅዱስ ስም እነሳለሁ። በአብ በወልድ በመንፈስ ቅዱስ ስም አምናለሁ፣ እማጸናለሁ። በስም ሦስት በመለኮት ግን አንድ አምላክ ብዬ እማጸናለሁ። በአካል ሦስት በመንግሥት ግን አንድ አምላክ ብዬ እማጸናለሁ። በገጽ ሦስት ፍጹም በሚሆን የባሕርይ አንድነት ግን አንድ አምላክ ብዬ እማጸናለሁ። በቀን ከሚወረወር ጦር በሌሊት ከሚዘዋወር ልዩ ጠላት እድን ዘንድ በዚህ በመለኮታዊ አንድነት እማጸናለሁ። ከአንዱ አንጻር ወደ ሌላው አንጻር መዘዋወር የሌለበት በእግዚአብሔር የፊቱ ምዕዛረ ብርሃን ፊቴን አማትባለሁ። በሚመለከትበት አንጻር የሚያስደነግጥ የሚያንቀጠቅጥ በእግዚአብሔር የዓይኖቹ የብርሃን ነጸብራቅ ዓይኖቼን አማትባለሁ። የተናገረውን በሚያደርግ በእግዚአብሔር ብርሃናዊ አንደበት አንደበቴን አማትባለሁ። መልካሙን በሚያናግር ዕውቀትንና ጥበብን በሚገልጽ በእግዚአብሔር ምዕዛረ ከናፍር ከንፈሮቼን አማትባለሁ። ያለማቋረጥ ለእሱ ምስጋና የሚገባው የሰውን ጸሎት የሚሰማ በእግዚአብሔር ምዕዛረ አዛን ጆሮቼን አማትባለሁ ወይም እከፍታለሁ። ያለመዳሰስ ዓለምን በያዙ በእግዚአብሔር የእጆቹ ምዕዛረ እጆቼን አማትባለሁ ወይም እዘረጋለሁ። ከቂም በቀል ንጹሕ በሆነ በእግዚአብሔር ምዕዛረ ልቦና ልቦናዬን አማትባለሁ። ከልዩ ሐሳብ ልዩ በሆነ በእግዚአብሔር ምዕዛረ ሕሊና ሕሊናዬን አማትባለሁ። የቆምኩበትን አካባቢ የሚያነዋውጹ በእግዚአብሔር የእግሮቹ ምዕዛረ እግሮቼን አማትባለሁ። በሰማይና ከዚያም በላይ ባሉ እንዲሁም በምድርና ከዚያም በታች ባሉ ዓለመ ዓለማት ሁሉ እሱ የመላ ነውና ቦታ ለማይወስነው በእግዚአብሔር ምዕዛረ አካል ሰውነቴን አማትባለሁ። ጥንት ፍጻሜ በማይኖርበት ወይም በሌለበት በእግዚአብሔር ምዕዛረ ዘመን ዘመኔን አማትባለሁ። ምስጋና ለእግዚአብሔር ይሁን፣ አሜን። የለመለመ ምሕረት ምንጭ ለሚሆን ለአብ ሰላምታ ይገባል። የለመለመ የሕይወት መገኛ ለሚሆን ለወልድ ሰላምታ ይገባል። የለመለመ የሕይወት መፍለቂያ የሚሆን ለመንፈስ ቅዱስ ሰላምታ ይገባል። ሦስት የምሕረት መፍሰሻ አንድ የይቅርታ ምንጭ አስቦ የማድረግ ችሎታና ሥልጣን ላለው ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ኃይል ገንዘቡ የሆነ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ዓለምን በቃሉ ለፈጠረ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ሰውን ባሪያውና በአምሳሉ ለፈጠረ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ይቅርታን እንደ እህል ለሚዘራ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። የብልጽግና መገኛ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። መጉደል የሌለበት የስጦታ ባሕር ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። የእውነት ፍርድ መገኛ ለሚሆን አምላክ ሰላምታ ይገባል። በመለኮታዊ ሥልጣኑ ነፍስን ከሥጋ በሚለይ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። በጌትነቱ መብረቅ ለሚያንጸባርቅ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ለማይነዋወጽ የሃይማኖት አምድ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። መፍረስ የሌለበት የመድኃኒት አዳራሽ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። የቤቱ ግድግዳ በእሳት ለተሰራ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ድንኳኑ የእሳት ነበልባል ማደሪያውን በብርሃን ለተከበበ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። በጽርሐ አርያም ለሚኖር ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ዙፋኑ በኪሩቤል ላይ ለዘረጋ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። በግልጽ ለሚበቀል ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ለሚያደኸይና ለሚያበለጸግ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል።
ለሚያዋርድና ለሚያከብር ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ለመግደልና ለማዳን ስልጣን ላለው ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ለሚቀስፍና ይቅር ለሚል ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ለሚተክልና እንዲበቅል ለሚያደርግ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ለሚያደርቅና ለሚያለመልም ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ሁሉም ማድረግ ለሚችል ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ይህን ለመሰለ ማለት በአንድነትና በሦስትነት ለሚመለክ አምላክ በእውነት እሰግዳለሁ። አቤቱ በዘመኔ ሁሉ የጥፋትና የኃጢአት አውሬ ወይም ዲያብሎስ እንዳይቀርበኝ በሐጹረ ቅዱስ መስቀልህ አጥርነት ጠብቀኝ። አሜን። አብ ወልድ መንፈስ ቅዱስ አንድ አምላክ አንድ አመለካከት ሦስት ገጽ አንድ መንግሥት አንድ ፈቃድ ሦስት አካል አንድ ባህሪ ነው። ሥላሴ ያለመከፋፈል በሦስትነት ያለመጉደል በትክክል በአንዲት ፈቃድ በፍጹም አንድነት ይኖራሉ። ሥላሴ ከሰማየ ሰማያት ይልቅ ትመጥቃለች። ሥላሴ ከባህሮች ጥልቀት ይልቅ ትጠልቃለች። ሥላሴ አሐዚተ ኩሉ ዓለማት ናት። ሥላሴ ከሰማያት በላይ ባሉና ከጥልቀቶችም ጥልቀት በታች ባሉ ሁሉ የመላች ናት። ሥላሴ በዓለም የስፋት አድማስና በማዕዘኗ ሁሉ ያለች ናት። ሥላሴ የምስራቆች ምስራቅ የምዕራቦችም ምዕራብ ናት። ሥላሴ የሰሜኖች ሰሜን የደቡቦች ደቡብ ናት። ሥላሴን የሰፊዎች ሰፊ የሚሆን የቦታ ስፋት አይወስናትም። ሥላሴ የንጋት ብርሃን መውጫ ናት። ሥላሴ በምሽት ጊዜ ጨለማን የምታሰለጥን ናት። በዚህ የሥላሴ ስም ኃይል ከታላቅ አክብሮት ጋር ፍጹም የሆነ ይህን የሃይማኖትና የምስጋና ቃል ለቅድስት ሥላሴ በቀና አንደበት እዘምራለሁ። አምልኮና ስግደት፣ መመለክና መስገድ ለቅድስት ሥላሴ ይገባል። ኃይል፣ ጽን፣ መንግሥት፣ ሥልጣንና ክሂል ለቅድስት ሥላሴ ይገባል። ጥበብና ምክር፣ ጌትነትና ክብር ለቅድስት ሥላሴ ብቻ ይገባል። መግደል፣ ማዳን፣ መቅሰፍ፣ ይቅርታ ማድረግ የቅድስት ሥላሴ ሥልጣን ነው። ማድሄትና ማበልጸግ፣ ማክበርና ማዋረድ የብቻ የቅድስት ሥላሴ ሥልጣን ነው። መትከል፣ ማብቀል፣ ማድረቅና ማለምለም የብቻ የቅድስት ሥላሴ ሥልጣን ነው። በምድርና በሰማይ በባህርና በቀላያት ባሉ ፍጥረታት ሁሉ ላይ የገዥነት ሥልጣን ያለ ለአብ ለወልድ ለመንፈስ ቅዱስ ብቻ ነው። የመለኮትን አንድነት ገንዘብ በማድረግ ያለመለየትና ያለመከፋፈል በገጽ 3 በመለኮት አንድ ለሚሆን ለሱ ለብቻው መገዛት ይገባል። ለሱ ለብቻው ዘምሩ፣ ለሱ ለብቻ ምስጋና ይገባል። እሱን እጅ መንሳት፣ እሱን ማመስገን፣ እሱን ማምለክ፣ በሱ መታመን ይገባል። እሱን መጠጋት፣ ወደ እሱ መጸለይ፣ በፊቱ መማለድ ይገባል። እሱ የአማልክቶች አምላክ የገዢዎች ገዢ የነገስታት ንጉሥ ነው። አምላካችን የማዳን አምላክ ነው። ሁሉን ማድረግ ይቻለዋል። ለሱ የሚሳነው ነገር የለምና ለመንግስቱ መገዛት በመለኮቱን መታመንና መማፀን ይገባል። ልዩ ሦስት ሆይ እኔን በደለኛ የመሆን ባሪያችሁን ከድንገተኛ ሞት አድኑኝ። አሜን። ቅድመ ዓለም የነበረ ለዘላለሙም የሚኖር ታላቅና ግሩም የሚሆን እንደ አምላካችን ያለ አምላክ ማን ነው? የአሕዛብ አምልኮታቸው ከወርቅና ከብር ከነሐስና ከመዳብ ከድንጋይና ከእንጨት ከኒኬልና ከሸክላ በሰው እጅ የተሰሩ ናቸው። አፍ እያላቸው አይናገሩም፣ ዓይን እያላቸው አያዩም፣ ጆሮ እያላቸው አይሰሙም፣ አፍንጫ እያላቸው አያሸቱም፣ እጅ እያላቸው አይዳስሱም፣ እግር እያላቸው አይራመዱም ወይም አይሄዱም፣ በጉሮሯቸው አይናገሩም፣ በአፋቸው ውስጥ ትንፋሽ የላቸውም። እንግዲህ ሰሪዎቻቸውና የሚያምኑባቸው ሁሉ እንደ እነሱ ይሁኑ፣ በእውነት ለዘላለሙ አሜን። ወልድ በሚከበርበት መንፈስ ቅዱስ በሚቀደስበት ገንዘብ በአብ የባሕሪ ስም አምናለሁ። አብ በሚወደስበት መንፈስ ቅዱስ በሚመሰገንበት ገንዘብ በወልድ የባሕሪ ስም አምናለሁ። አብ ከወልድ ጋር በአንድነት በሚመሰገንበት ገንዘብ በመንፈስ ቅዱስ የባሕሪ ስም አምናለሁ። በዚህ በሥላሴ ስም እያመንኩ ጠላት የሰይጣንን እክዳለሁ። አንተ ርኩስ መንፈስ ነህና ልዩ ሦስት ሆይ እኔን ባሪያችሁን እንዲሁም ሕዝበ ክርስቲያኑን ከመከራ ሥጋ ከመከራ ነፍስ ጠብቁን፣ አድኑን ለዘላለሙ በእውነት አሜን። ተአምረ ሥላሴ ይቅርታቸውና ሀብተ ረድኤታቸው ለአገልጋያቸው ለእኔና ለሕዝበ ክርስቲያኑ ይደረግልንና የሥላሴን ታምራታቸው ይህ ነው። ጢሮአዳ በሚባል አገር የፋርስ ንጉሥ ጭፍራ የሆነ አንድ ሰው ነበረ። ይህም ሰው ከዕለታት በአንድ ቀን የክርስቲያንን ሀገር ለማጥፋት ሰንጋ ፈረሱን ጭኖ ከቤቱ ወጣ። በዚህም ሀገር ውስጥ የአብ የወልድ የመንፈስ ቅዱስ ስዕል ያለበት የተቀደሰ ቦታ ነበረ። ከዚያም ንዋያተ ቅድሳቱን ለመመዝበር ወደ አማረውና ወደ ተጌጠው አዳራሽ በገባ ጊዜ
የስሉስ ቅዱስ ስዕል ካለበት ቦታ ደረሰ። ይህም ወታደር የሥላሴን ስዕል በእሳት ሰይፍ ታጥሮ ባየው ጊዜ በዚያ የነበሩትን ሰዎች ወንድሞቼ ሆይ ይህ እንደ ነደ እሳት የሚያንጸባርቅ ስዕል ምንድን ነው? አርያው እጅግ አስፈራኝ። ወደ እሱ ቀርቤም ሁኔታውን ለመረዳት ተሳነኝ አላቸው። እነዚያም የክርስቲያን ወገኖች አንተ ወታደር ፈጥነህ በምድር ላይ ወድቀህ ስገድ፣ ይህ ስዕል የሥላሴ አርያ ገጽ ነውና አሉት። በዚያን ጊዜ ፈጥኖ በጉልበቱ ተንበርክኮ ሰገደ። እጁንም ወደ ሰማይ በመዘርጋት እኔ ለጌቶቼ ለሥላሴ ስዕል እሰግዳለሁ እያለ ማለደ። ከአረማውያን ሀገር አውጥታችሁ ከክርስቲያኖች ሀገር አድርሳችሁኛልና ስለዚህም ምስጋና ላቀርብላችሁ እገደዳለሁ አለ። እንግዲህም እያለ ሲጸልይ የእግዚአብሔር የጌትነቱ ብርሃን በዚያ ቤት ውስጥ መላ። በዚህም ጊዜ አንተ የንጉሥ ወታደር ሆይ መንግሥተ ሰማያት ትገባ ዘንድ ስሉስ ቅዱስ ጠርተውሃል የሚል ቃል ከሰማይ መጣ። ይህንንም ከመስማቱ የእግዚአብሔር መልአክ መጋቢ ብርሃናት ራጉኤል በቅጽበት ወደሱ መጥቶ ወደ ሰማይ አሳረገውና በሥላሴ ፊት አቆመው። ሥላሴም ከሌሎቹ የንጉሥ ሰራዊት ተመርጠሽ ወደዚህ የመጣሽ ምርጥ ነፍስ ሆይ ወልድ በአባቱ ጌትነትና በመንፈስ ቅዱስ ክብር እስኪመጣ ድረስ በሕያዋን አገር ገብተሽ በዚያ ትቀመጭ ዘንድ ፈቅደንልሻል አሏት። ይህንንም ካሏት በኋላ ወደዚያ አገር አስገቧትና በዚያ ተቀመጠች። ይቅርታቸውና ሀብተ ረድኤታቸው ከወዳጃቸው ከእኔና ከሕዝበ ክርስቲያኑ ጋር ለዘላለሙ ጸንቶ ይኑር አሜን። አነሳስቶ ላስጀመረ አስጀምሮ ላስፈጸመ ለልዑል እግዚአብሔር ስም ፍጹም ምስጋና ይግባው አሜን።